ምን ይመስል ጀግና ቦይፍሬንድ አላት ኢትዮጵያ የሚኖር ጋጋጋጋ ገራሪ አሁን እኔ ባለውበት ሰዓት ውስጥ ታርቀው ከተገኙ ኤኒ ታይም እስቲ እኔ አብረው ነው ያሉት ብለሽ አሲጂን ያስያስኩት ዩቲዩባችን ናሲስ ቤቱ ስለቆየባቸው ቤቱን ለማግኘት የተጠቀሙበት ስትራቴጂ ነው። ከዛም ቤቱን ተጠቀሙ፣ ቤቱን አገኙ። ከሲቱትናት ነኝ ገና ላይ ብለ አምጥቼ እንዳላጠባው እዚህ ጀርመን እሱ ያለበት ከተማ ላይ ሊሄድ መርከብ ደግሞ መኪናዬን ይዤ ሊሄድ ካልኩኝ ደግሞ 1 ሰዓት ተኩል እንማ ሳይነግረኝ ትላለች። ቃል የተቀረጸ ቪዲዮ ስንት ቀን ስታይን እዚህ ሚዲያ ላይ በፊልተር ስንመጣ ፈራ ነው እንደምን መስላችሁ እናንተ ሰዎች እንደው ፈራ ሰገድ እንመስልሻለን እንዴ ነው ያልሽው? አትመስልኝም ነሽ እንደዚህ አይደለም እንመስልሽ ትላለሽ። ጎርጓሪ አሳ ጎርጓሪ ሲፋታ ማን እንደሚጎዳ የወለደ ብቻ ያውቃልና ይሄንን አልደግፈው። ነገር ግን ታረቁ እንዴ ታረቁ ሳይሆን አንድ ላይ ነው። ልጆቹን አሁን በሼር ነው የሚያሳድጓቸው። ቺት ማድረጉን አመነው የኔ ፍቅር አላመነም። ልጁ ልጁ ድንዙዝ ነው ጋይስ። ልጁ ኃይለኛ ነው። በፌክ የኔ ፍቅር ጂጂ ጋር እሷም ጋር በፌክ የኔ ማር በፌክ ሁለቱም ጋር እንዴ ይሄ ፌክ እግዚአብሔር ይስጠው። ጥሩ እኮ ነው ፌክ አንዳንዴ። ምን ይመስል ጀግና ቦይፍሬንድ አላት ኢትዮጵያ የሚኖር ጋጋጋጋ ገራሪ ኤቭሪቲንግ ኢዝ ደስ የሚል ኦሮሞ ቦይፍሬንድ ይዛለች። አካሙልቲ ማማኮ የሚለኝ ሌባ የሆነ ሴትዮ እንደው ምን አይነት አሁን እኔ ባለውበት ሰዓት ውስጥ ታርቀው ከተገኙ ኤኒ ታይም የመጥፋት የፈለጋችሁትን እኔ ላይ ማድረግ መብት ተሰጣችኋለሁ። እሺ እኔ ያለርግጠኛ እሺ አሁን ላይ ነው የምላችሁ። አሁን ላይ እኔ ባለውበት በማውቀው ውስጥ በእንደዚህ አይነት ዓለም ውስጥ ሆነው ከተገኙ ዓለም ወደ ከሆኑ ራስ ወደ ሐሳቡ እንኳን ካላቸው ሐሳቡ ፋኒ ካለው ሆነው ከተገኙ አይደል ሐሳቡ እንኳን ካለው ፓስወርድን እሰጣችኋለሁ ወይ የዩቲዩብን ወይ የቲክቶክን እና ትሰሩበታላችሁ። ዩቲዩብን እሰጥሻለሁ ኮስ ሸርጥ ምች ትገቢያለሽ። አንቺስ በምን ሸርጥ ትገቢያለሽ? ሸርጥ ትገቢያለሽ? እኔ ገባሁትን ትገቢያለሽ ኮስ እስቲ እኔ አብረው ነው ያሉት ብለሽ አሲጂን ያስያስኩት ዩቲዩባችን ናሲስ የውነት ዩቲዩብ ላሲዝልሽ ከፈለግሽ ናይኔ ሶልዬ የውነት ዩቲዩብ ናሲስ ሸርጥ እንደዚህ አይነት ሸርጥ ከገባሽ እርግጠኛ ከሆንሽ ነገ ግቢ ሰው ያዝ እንትልናል። እሺ እንግዲህ ዩቲዩበር እና ወይም ቲክቶከር በአካውንት እንደሚቆምር አላቅም ነበር እስከዛሬ። ሊያሾ እንግዲህ ተስማምተዋል አንድ ላይ እየኖሩ ነው ስትል በተናገረችው ነገር ሄለን ደግሞ 7 ዓመት በላይ እማቀው ወዳጄ ነው፣ እንደ ልጄ እንደ ስጋዬ ነው ማየው። ያን ከሆነ ዩቲዩቤን ፓስወርድን እሰጥሻለሁ አንቺም በዛው ልክ የምትገቢ ከሆነ እናሲዝ እያለቻት ነው እንግዲህ ፋኒና እንትና ተታርቀው ወይ ደግሞ ልጆቹን አንድ ላይ ሆኖ እንዲያሳድጉ ምናምን ተብሎ ነው። ግን ሚዲያ ላይ ከመጣ የሚመጣበትን አደጋና ዱላ ስለሚያውቀው ስለሚንት ሲለው በዚህ ተነጋግረው ቀፈላው በዚህ ይቀጥላል። እኛ እንኖር ነው ጨዋታው። እናትዬ እዚህ አዳሜ ትላጫለሽ ልልሽ ስልሽ ልጆቹን አሁን አንድ ላይ ቤቱን አግኝተዋል። ቤቱ ተሰጥቷቸዋል። ልጆቹን አንድ ላይ ነው እያሳደጉ ያሉት። እዚህ ጋር ያለው ብር አለ ጌም አለ ገለመሌ ምናምን እዚህ ጋር ፒፕሉ የተመታባቸው ቪው ተነስ ባይዛው ያቺ እንቁርቲኮ መጀመሪያ ተናግራለች እኮ ያቺ እባብ ጌታ ድራማ ነው ድራማ እየሰሩ ነው ብላለች እኮ ጌታን ጋይስ መቤቴን የምሬ ነው ትዝ ይላችኋል። ድራማ ነው እቺን ድራማ ወከዋ ቤቱ ስለቆየባቸው ቤቱን ለማግኘት የተጠቀሙበት ስትራቴጂ ነው። ከዛም ቤቱን ተጠቀሙ፣ ቤቱን አገኙ፣ ይስማማሉ ጋይስ። አሁንም እንዴት ነው የምታስቡት? እስኪ ጋይስ ልጅ ወልደው በልጅነት የተጣበሱ ቤተሰብ እስኪ አስቡት። እንደ ቀልድ እንደዚህ ዝም ብሎ የሚበታተኑ ይመስላችኋል? ያማቸዋል እንዴ? አይደለም ሁለት ልጅ የወለደ ቀርቶ አንድም የወለደ በቀላሉ አይለያይም ጋይስ። ያው ምንም እንትን የማይልበት ሀገር ላይ ነው።
ልክ ነች ሊያሾ። እንግዲህ በዛ በልጅነታቸው በምናውቃቸው ፍቅራቸው ይለያያሉ ብሎ ማሰብ ከባድ ነው። እንግዲህ ይህን ነገር እንቁርቲ መጀመሪያ ላይ ተናግረው ነበረ። ያው ድራማቸውን እንግዲህ ከራሳቸው አልፎ ወደኛ ትንሽ ከረር አድርገው መጫወት ጀምረው ሊሆን ይችላል። አሁን ላይ ፋይናሊ እንግዲህ ቤቱን ስላገኙ ወደ ህይወታቸው ይመለሳሉ ብዬ አስባለሁ። ወደ ሚዲያ ግን ትንሽ ዘግየት ብለው የሚመጡ ነው ይመስለኝ እንጂ ያው የሰውንም አፍ የሚችሉት አይመስለኝም። እንግዲህ የጡት እናት ነኝ እኮ ያለችው ጋይስ፣ የጡት እናት ነኝ ጋይስ፣ የጡት እናት ነኝ። ገና ላይ ብላ አምጥቼ እንዳላጠባው ኢንቫይት እንዳናረገው ፋኒ። በነገራችን ላይ 45 ደቂቃ ከዚህ ጀርመን እሱ ያለበት ከተማ ላይ ሊሄድ ያ በመርከብ ደግሞ መኪናዬን ይዤ ልሂድ ካልኩኝ ደግሞ 1 ሰዓት ተኩል መንገድ ሄዳለሁ። ያ 2 ሰዓት ተኩል ያ 2 ሰዓት ተኩል መኪናዬን ጭኜ ለመሄድ በጣም ቅርብ ነን እኮ ያ ኢሮፕ ዩኒየን። በአየር ዋና ከተማውም 45 ደቂቃ ነው፣ ጀርመንም 45 ደቂቃ ነው። 45 ደቂቃ እኔው ኢንተረስቴ ከመጣ ችግሩ ነው የቱር ሰው አይደለም። ያ እኔንማ ሳይነግረኝ ትላለች። ቀን የተቀረጸ ቪዲዮ ስንት ቀን የተቀረጸ ቪዲዮ ጋላሪው ላይ ከተቀመጠ ቢልክልሽ ቢያሳይሽ ምን ችግር አለው? ትላንትና ከኛ ጋር ቁጭ ብሎ ላይቭ ላይ የተጫወተ የነበረውን አይታችኋል። በዛው ነው ወዲያው ነው የላከው በዛው ልብስ በዛው ምናምን ዛሴት። ግን ለምንድን ነው በዚህ ነገር ላይ ማብራሪያ የምሰጠው ጋይስ? አይታችኋል። አሁን በዛ ነው ምናምን የሆነ ነገር ውስጥ ነው ራሱ ጥርጣሬ እናንተ የምትገቡት አይደል? ያ ግን ቅዠቷን እንስማ። ለማንኛውም እቺ ቅዠታም ልቃሚ ንፍጣ ከዛ ብሎግ ነገር ሰራሻለሁ። ሪሊ እንደው ስታይን እዚህ ሚዲያ ላይ በፊልተር ስንመጣ ፈራ ነው እንደምንመስላችሁ እናንተ ሰዎች። እንደው ፈራ ሰገጤ ነው ወይ ምን መስላችሁ? አትመስሊንም። እንመስልሻለን እንዴ ነው ያልሽው? አትመስልኝም ነሽ። ለምን ነው የምትመስልኝ? ነሽ እንጂ ዩአር እንደዛ ነው ምን መስልሽ ትላለሽ። ጎርጓሪ አሳ ጎርጓሪ። አንቺ አንድ ቀን ስሜት አወጣለሁ ብለሽ አንጀትሽን ስበሽ እንዳታወጪ ብቻ በፊንገርሽ። የእውነት አቤት ስሜቴ ርዝመቱ ዛሬስ ግን በጣም አስፈልጎኝ ነበር እያልሽ የጎትሽ አንጀትሽን ውጪ እንዳታወጪ ብቻ የእውነት። ከዛ በኋላ አስባችሁት ስሜቴ ዛሬ ሳምሮኝ ነበር ማለት ነው እያለች እንደዚህ የጎተተኝ ስታወጣ አስበ አንጀት ቡላሽን እንዳታወጪ ብቻ። ቡዋኑ ቡላ ይባላል። ቡዋሽን እንዳታወጪ አንቺ G7 ቦትን የጎረጎርሽ እከካም ንፍጣ ከነነጃሻስ ነው አለ እንደዚህ እያልሽ የምታወሪ እንዴ? ሂጂ ታጠብ እከካ። አጠበቻት እኮ በስድብ ምን ትታጠባለች? ከዚህ ሲፋታ ማን እንደሚጎዳ የወለደ ብቻ ያውቃልና ይሄንን አልደግፈው። ነገር ግን እነዚህ ሰዎች ታርቀው ጋይስ እዚህ ሚዲያ ላይ አሁን ጸጥ የሚሉት ነጭ አይተፈራቻ ነው። ታረቁ እንዴ? ታረቁ ሳይሆን አንድ ላይ ነው። ልጆቹን አሁን በሼር ነው የሚያሳድጓቸው። እኔ መታረቃቸውን እርግጠኛ አይደለሁም፣ ግን በሼር ነው ልጆቹን የሚያሳድጉት። ስለዚህ ላይቭ ላይ መጥቶ ከተናገረ የሚገባው ይሄ የልመና እንትናቸው ምናምን ሊቋረጥባቸው ስለሆነ እስክ ጣፋቸውን መሰብሰብ ነው ያለባቸው። ስለዚህ ትላንትና ነጭ አይጥ አፋጣው ጋይስ። እናንተ እኮ አልገባችሁም። ባይዘው ነጭ አይጥ እየተናደደች ነበረ። ጊፍተሮች ነው ያረጋጓት። ጌታ ነው የምላችሁ፣ ጌታ እየተናደደች ነበር። ልትቀየርበት ጫፍ ደርሳ ነበርና ባይዘው እኔ ነኝ በኮሜንት ፑሽ እያደረኩኝ ነበር። ጌታ ነው የምላችሁ፣ ልትቀየር ጫፍ ደርሳ ነበረ። ከዛ ጊፍተሮች ግን አረጋጓት። ልክ ጊፍቱን ምናምን ስታይ የሷን የኔም የሱም አንድ ናቸው ምናምን እንደው ሀብታም እንደው የማያስረው ነገር የለም ከሰጠኩ በቃ እንጂ የተረጋጋችሁ ጌታ ነው የምላችሁ። ጌታን ጋይስ እያየኋት እየተቀየረች ነበር። እኔም በኮመንት እያሽቃበጥኩኝ ሌሎቹም ደግሞ አንድም አለች ደግሞ አንድ የሆነች የማትመቸኝ ሴትዮዋ አለች። እሷም በኮመንት እየተሳደበችልኝ ነበር። ሌላም ኮፒ እያደረጉ የኔን ኮመንት እኔ ነኝ ጋይስ የጀመርኩት እኔ ነኝ ቁጭ ብዬ በፊት እስኪ ያሳይ እግራቸውን ያሳይ እንደዚያቸውን ይበል እንዲበል ምናምን ስል የነበርኩት እኔ ምን አባታችሁ ቁጭ ብዬማ አቃጥራለሁ በኮመንት ጋይስ። እና
ቺት ማድረጉን አመነ ወይ? የኔ ፍቅር አላመነም። ልጁ ድንዙዝ ነው ጋይስ። ልጁ ኃይለኛ ነው። በፌክ የኔ ፍቅር ጂጂ ጋር እሷም ጋር በፌክ የኔ ማር በፌክ ሁለቱም ጋር እንዴ! ይሄ ፌክ እግዚአብሔር ይስጠው። ጥሩ እኮ ነው ፌክ አንዳንዴ አንዳንዴማ ፌክ ጥሩ ነው ጋይስ። በፌክ አንዳንዴ ጥሩ ነው። ስድብ አይደለም የምሳደብበት። ባላለሽ የለኝም ማሬ። ምን ነው ልታገባኝ? ምን አለክ? ያይም ከሪም ባሌ ሌላ ሴት ምንድን ባሌ ሌላ ሴት ይጀነጅናል። የኔ ፍቅር ይጀንጅና አልክ ጅንጀና እንግዲህ አንቺም ጤነኛ ነች ብለሽ እሷ ጋር መምጣትሽ ነው ዋናው የመጀመሪያው እብደትሽ። እንግዲህ በፌክ አካውንት ገብቼ ጂጂ ኪያንም ሄለንንም ነጭ አይጥንም ሳስጨልላቸው ነበር ነው እያለች ያለችው። ምክንያቱም በኮሜንት ፑሽ እያደረግኳት ነበር አለች። እንግዲህ አሁን በተለያየ ሁኔታዎች ላይ ላይቭ ላይ የምናያቸውን ኮሜንቶች መጠራጠር ሳይኖርብን አይቀርም ማለት ነው። በፌክ አካውንት ጭራሽ ሌላ ክላይማክስ ላይ ያደረሰቻት እሷ ነበረች። ልትክደው ጥግ ላይ ደርሳልኝ ነበረ። መጨረሻ ላይ ጊፍተሮች ያረጋጉብኝ እያለች ነው እንግዲህ የምትበሳጨው ሊያሽ የምንኮ አልከ መጀራጀን ይጀራጀን ምን አባቱ አንዳንዴ ይጠቅማል። ቤት ጌታን ይጠቅማል። አንቺ ትናንትና ተመቸኝ አልኩሽ። ከዛ በኋላ እዚህ ጋር አንቺ ይኸውልሽ የነጭ አይጥ እኮ ፊት እኮ እየተቀየረ ከዛ ወዲያው አስቀየሰች። የኔ ሰዎች ምናምንና ጊፍቱ እንዴ አሁን ያለው ሙር ተመችቷታል። ሳም ተመችቷታል እኮ ጋይስ ያለው ነገር እኮ እዚህ ጋር ሰፖርት እናድርገው። ግን በጣም ሰው ተመችቷታል። አይ ሚዲያ አገር ይጅት እና እሷ ስለተመቻት እቺ ነገር እንድትቆም አትፈልግም። ስለዚህም ያላት አማራጭ እኛ እንደዚህ ኖ ልጆቹን በሼር ነው የሚያሳድጉት። ትላንትና ቀኑ ሙሉ ልጆቹ ሂዳ ያመጣቻቸው ሚስናት ምናምን ነው አይደለም። ሳምሪ ራሷ ናት ውሸት ጋይስ። ያንን ልጆቹ ሳምሪ እቤት ነበረች። ውሸት ቤተሰብ ሙድ እያያዙ ጋይስ። እናትየዋ ተማሪ ጀርመን ሀገር ላይ ሆና እስኪ እናንተ ስታስቡት ማለት ነው። እናትየዋ ጀርመን ሀገር ላይ ተማሪ ሆና ያው በባህር ያልገባች የስደተኛ ወረቀት ያልተቀበለች ልጁና የልጆቹ ናት። ልጅቷ እኮ ጀርመናዊ እኮ ናት። እሱ ወረቀት ያለው ልጅ ሁሉ እየኖሩ ለአባት ብቻ ልጅ ተነስጥቆ ይሰጣል። ለሁለቱም ነው የሚሰጠው። ቤቱን እስኪያገኙ ነው ፊልም ነው የሰሩት። ግን በዛ መሃል ጋይስ እኛ ላይ ፈለሙብን። ተጣልተዋል። ተጣልተዋል። ግን አሁን ተስማምተዋል። ግን እኛ እንድናቀባቸው አይፈልጉም። እኛ እንድናቀባቸው አይፈልጉም። ፍርድ ቤት እንዳደርሽበት ለልጆቹ ታሰጊያለሽ ብለው ወደፊት ላይ ከለክሏት ይችላሉ። ምናልባት ግን ልጆቹ እሷ ጋር መሆን አዋጭስ ካልሆነ ምክንያቱም ጂጂ እነሱ ህይወት ውስጥ መግባት ስለሌለባቸው ኦሬዲ የታወቀ ስለሆነ ልጆቹ ጋር ደግሞ ጂጂ እንዳትደርስ አንድ ኬዝ አይደለም 100,000 ኬዞች በኤቪደንስ ስላለ ጂጂ ልጆቹ ጋር መድረስ አትችልም። ይሄንን በእርግጠኝነት ነው የምነግራችሁ። ምክንያቱም ብዙ ሪዝን አለ። ሳምሪ ደግሞ ለብቻዋ ልጆቹ መያዝ ካልቻለች ለልጆቹ ቻይልድ ሰፖርት ትከፍላለች እንጂ ልጆቹ መያዝ አትችልም ማለት ነው። አይ እናቴ ታግዘኛለች ካለች በእናቷ ምክንያት ልጆቹን ታጣለች። ምክንያቱም ጂጂ ለልጆቹ ፊሊት ናት ዲዲቲ ናት። ይሄ ደግሞ ልጆቼ እሷ ጋር እንዳይደርሱ የማለት ፋኒ እንኳን ግፍ የደረሰበት ሰው አይደለም፣ ግፍ እንኳን ሳይደርስበት መብት አለው። ይሄንን ታውቃላችሁ። መብት አለው። እንኳን ተደፍሬያለሁ ያለች እናት ጋር ሄደው የሱ ልጆች ልታሳድግ እንኳን ለዚህ ጭንቅላት እኔ አያት አልሆንም ላለች እንኳን የወንድ ብልቱ እንደዚህ አውጥታ እቃ አለ ወይ እያለች ያላገጠችበት የዛን ጄኒት የዛን ዘሩን መያዝ እሱ ኮምፈርት አይሰማው። እንደገና ደግሞ ብዙ የፖለቲካ ጥላቻ አለባት። ከሷ ጋር ቪዲዮ ላይ ሲታዩ በሳምሪ በጂጂ ምክንያት ልጆቹ ሲሰደቡ ያንን ህመም ፋኒ አይችልም። ልጆቹ በዛ አይን እንዲታዩ መሆን የለበትም።
ገባችሁ? ያ ምን ብላ ነበር? እኔ ራሱ ቪዲዮዎች ነው የላኩት። በተለያየ ለጭንቅላቱ ቪዲዮ የላኩለት እኔ ነኝ። እቃ ለመሆኑ ማድረግ ትችላለህ? እኔ ነኝ የላኩለት። ገብቷል? ልጄን አስረግዝና እንኳን ኢትዮጵያ ገብተህ እንኳን አሁን ኦሮሞ ነክሶ አይደለም አስገድለሃለሁ ያልሽውን ቪዲዮ እኔ ነኝ የላኩለት። እኔ ነኝ የላኩለት። ልንገርሽ አትደርሽ። ያ በፖለቲካ ችግር አለባት ራሱ ከተባለ ትግራይን ስሰድብ የነበረውን እኔ ጋር ላለ ሳሰቡለት የላኩት እኔ ነኝ። በኦሮሞም አባ ገዳ ማለት ገዳይኖች ናቸው እያልሽ ስትሳደብ እኔ ነኝ የላኩት። ናፍጠኛ ይገደላል ይጨፈጨፋል ስትይ የነበረው ከነ ሻምፓኝሽ የላኩት እኔ ነኝ። እዛ ፍርድ ቤት የሚቀርበው ቪዲዮዎች ሁላ እኔ ነኝ የላኩት። ስለ ልጆች ደግሞ ጥሩ አመለካከት እንደሌለሽ እንደኔ ሲመስለኝ ፎልደር ፈጥራ ነው መቼም የእሷን ስህተት ብቻውን እያስቀመጠችላት ያለ የሚመስለኝ። ርዕስ እየሰጠችው ለብቻ ያስቀመጠች ነው ይመስለኝ። በዚህ ልክ እሷን ለመገዝገዝ መሄድ ከባድ ነው። የኔን ልጅ ወንድ ጂኒ ነው ቡቱ ምትውን እሱንም አስተዛሬ ድሮ ዩቲዩብሽ ላይ ምትለጥፊውላ እዚህ ላይ እንዳለ ታውቂያለሽ። እኔ ያለ ማስረጃ 8 ዓመት ምረግጥሽ ይመስልሻል? አንድ አፍሽን ቱፍ ባልሽ ቁጥር ለኔ የ10 ዓመት ጋራንቲ ነው የምትመችልኝ። እንደፈለኩ አናትሽ ላይ ልቀዝንብሽ ከፈለኩ ደግሞ ያቺን ደግሞ በአዲስ ቀሰቀሳታለሁ። ገብቶሻል? ያ እኔ ነኝ የላኩት። የሰብለን በቀለ ልጅ ኦቲዝምና ምናምን ይያል ስትሳደቢ እኔ ነኝ የላኩለት። ምክንያቱም የኔ ቪዲዮ ላይ ነበራ። ዩቲዩቦች 10 ሲዘጉ የራሴን ዩቲዩብ ዳውንሎድ አድርጌ ታይም እንዲቆጥርልኝ የለቀው ነበር አለ ኮምፒውተሬ ላይ ያለኝ የራሴ ቪዲዮዎች። ያናን አስጨናቂ ሊሰሰድቢ ለጥፍ ያለው ሰጥቻለሁ። ለልጆች ራሱ ምን ያህል አስጊ ሰው እንደሆነች የእንቁርቲ ልጅ በሌለ ማንነት ጾታ ቀይሯል ምናምን ስትይ ይሄን ሁላ ለልጆች አስጊ ናት። ልጆች ከማትደርስበት ራቅ ያለ ቦታ እስር ቤት መቀመጥ አለባት የሚል ይሄ ሁላ እንትን አለ። ይሄንን የሚዲያ ወሬ እንዳይመስላችሁ እውነት ነው ማለት አለ። እናቷ ልጇን መያዝ የምትችል ከሆነ እናት ናት። ባዮሎጂ ተፈጥሮ ያወረሳት ማንነቷ ነው ከልጆች ጋር። ገባችሁ? ያ ይሄ ሁላ እንትን ብሎ አይ ልጆቼ እናትየው እንዳትደርስ ማድረግ ይችላል ብላ ፈርማ በድብቅ በዙም እንኳን ልጆቿን ማሳየት አትችልም። ልጅቷ ተጠይቃ አው እናቴን አያቴን አይቻታለሁ ካለች ትቀጣለች። ለዚህ ፈርማ ፍርድ ላይ ማለት ነው የፍርድ ቀን ሲደርስ እንደዛ ማድረግ ትችላለች። ሄሉ እንግዲህ እስከ ጥግ ነው ልጆቹን አንቺ አታያቸውም እያለቻት ነው። እንግዲህ ጂጂኪያ ሳምሪ ብቻዋን ልጆቹን በፍርድ ቤት መቀበል ትችላለች። ልጆቿ ሊሰጧት ሊመለሱላት ይችላሉ። ነገር ግን ጂጂኪያ በማትደርስበት ሁኔታ ካልሆነ በስተቀር አታስቡት እያለቻቸው ነው። ምክንያቱም ለልጆች ወይም ደግሞ ህፃናት አጠገብ መድረስ እንደሌለባት፣ ነገር ግን እኔ በተለያዩ በሌሎች ህፃናት አጠገብ እንደ ዲዲት መድረስ እንደሌለባት የሚያረጋግጡ መረጃዎች አሉኝ። ፍርድ ቤት አቀርባለሁ እያለቻት ነው የምትገኘው። ዛሬ እኮ ቺኳ ምሳ ጋብዛታለሁ እና እኔ ምን አገባኝ እንጂ ማለት መኪናና ብድረኝ እንጂ ለዛሬ አንተ ቆይ እንደ ንጉስ ሰለሞን ሚስቶች ያንተም ሴቶች አያልቁም እንጂ መኪናን እኮ አሳቀካት። ዲስንት አይነት እኮ መቀመጫ እንዳሳያት እንደዚህ ሆነ እንደዚህ ተጣበቀ እንዲወጣ አለ። መኪና ካንተ በላይ ብዙ መቀመጫ ማየቷ ከንክኖ ነው አይደለ? እንደዚህ እንትን አይኔት ፋሺ አቦና አታስረፍድብኝ። ቶሎ ስጠኝና ልሂድ። እባክህ ተረጋጋ። ያት በደብ እንደዚሁ ጽድት እንዳለች ነው የምታስረክበኝ። አይታታላ መስጠቱ ላይ አታካብድ። አምጣው በቃ አንተ መኪና ታካብዳለህ እንዴ? ያው እንዴ ምንድን ነው ምሳ እንደምትበሉ ነበር እኮ የነገርከኝ እንጂ መኪናዬን እንደምትበሉት አልነገርከኝም ነበር። ምንድን ነው እንደዚህ ተጋጋጠው? አታስብ አንተ የአይምሮ መሀል አታስብ አትበለኝሽ እንዴ ልታለቅስ ባልሆነ በቃ እንግዲህ ወስዳችሁ በአግባቡ መመለስ ልመዱ። ያው አንዳንድ ሰዎች እንዲቆርጥመው የሚመልሱ አሉ። ለነሱ እንደ መልእክት እንግዲህ ላኩላቸው።